እምነታችን ላይ ነው። እምነታችንን ከበላ በእግዚአብሔር ላይ መተማመናችንን ከገደለው በአምላካችን ስም እንዳንጓደድ ካደረገ እግዚአብሔር ከነገሮች ሁሉ በላይ ነው፣ የተናገረው ይፈጸማል፣ ምሎ የማይከዳ ነው፣ ተናግሮ የማያስቀር ነው ብለን በሃይማኖት ጸንተን በእምነት ተግተን የማንኖር ከሆነ ሰይጣን ከዚህ በላይ የሚፈልገው ነገር የለውም። ፈተና ቢያመጣብን፣ ወደ እሳት ቢጥለን፣ በመጋዝ ቢተረትረን፣ በረሃብ ቢያሰቃየን፣ ሰይጣን በገደለብን ነገር፣ በወሰደብን ነገር፣ ባከሰረን ኪሳራ የሚጠቀመው ነገር የለም። ዋናው ነገር እግዚአብሔር የታለ ይሄ ሁሉ ሲሆን፣ አምላኬ የታለ ይሄ ሁሉ ሲሆን ብለን እንድንጠራጠር ማድረግ ነው። እምነታችንን መብላት ነው የሚፈልገው። እግዚአብሔር ይገስጸው። ስለዚህ በርዕሴ እንዳነሳሁት እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው ይላል። እምነት በሁለት መንገድ ይታመናል። አንደኛው በሴንስ ኦፍ ኦርጋኖቻችን፣ በስሜት ሕዋሳቶቻችን ቅድም እንዳልነው አሽተን የምናምነው፣ አይተን የምናምነው፣ ሰምተን የምናምነው፣ ዳሰንና ጨብጠን የምንረዳው እምነት አለ። ሌላኛውና ትልቁ ነገር ግን እግዚአብሔር የሰጠን በውስጣችን የሌሉትን ነገሮች እንዳሉ፣ የማይታዩትን ነገሮች እንደሚታዩ፣ የማይሰሙትን ነገሮች እንደሚሰሙ፣ እግዚአብሔር በመጽሐፍ ቅዱስ የተናገረልን ነገር ሁሉ እውነት እንደሆነ፣ የኪዳን ልጆች የተስፋ ልጆች እንደሆን የምንጨብጥበት ነው። ስለዚህ በዚህ ሐሳብ እንድትረዱኝ እፈልጋለሁ። እንዳልኩት ብዙ ጊዜ ሰይጣን ተጨባጭ መረጃ ይሰጠንና በእምነት እንዳንቆም ያደርገናል። ይኸውልህ እኮ ተበላሽቷል ይላል። ሞቷል እኮ አልተነሳም ይላል። ምን ታደርጋለህ በዚህ ቦታ? ሁሉ ነገር ጠፍቷል እኮ ይለናል። በቤተ መቅደሱ ራሱ አክፋፍቶ ያሳየናል። ምን ካህን አለና፣ ምን ዲያቆን አለና፣ ምን ተስፋ አለና፣ ምን ቅድስና አለና፣ ለማን ንስሐ ትገባለህ? ለማን ትናገራለህ? ይለናል። ወገኖቼ ሰይጣን አንዳንድ ጊዜ ክፉ ነገር ነግሮ ከሃይማኖት ያሳስተናል። እግዚአብሔር ይገስጸው። በዛሬው ትምህርት በሉቃስ ወንጌል ምዕራፍ 24 ከቁጥር 13 እስከ 35 ስለ ኤማሁስ መንገደኞች ነው የምንነጋገረው። እነዚህ ሁለት የጌታ ደቀ መዛሙርት ከሆነው ነገር የተነሳ፣ በዓይናቸው ካዩት ነገር የተነሳ መድኃኒታችን ኢየሱስ ክርስቶስን አይሁድ እንዴት አድርገው አሰቃይተው እንደገደሉት፣ በምን አይነት አሟሟት እንደሞተ፣ እንዴት እንደገረፉት፣ እንዴት መከራ እንዳጸኑበት፣ እንዴት እንደቀጠቀጡት፣ ስጋው አልቆ አጥንቱ እስኪታይ ወገኖቼ በሰው ዘንድ ሊሆን የማይገባውን መከራ እንዴት እንደተቀበለ፣ ከዚህ መከራ በኋላ እንዴት ወደ መቃብር እንደጣሉት፣ እንደሞተ ካዩ በኋላ ይነሳል የሚለው በዓይናቸው ያዩት ነገር ስለሸሸገባቸው፣ ተመልከቱ፣ ያዩት ነገር ይነሳል የሚለውን ነገር ስላደበዘዘባቸው፣ እምነታቸውን በውስጣቸው ስለገደለባቸው፣ ወንጌል ስብከትን ትጀምሩባታላችሁ ከተባለባት ከኢየሩሳሌም ወጥተው ወደ መንደር ሲመለሱ እንመለከታለን። እንዲህ ይላል የሉቃስ ወንጌል ምዕራፍ 24 ቁጥር 13 አንድ ቁጥር አነባለሁ። እነሆ በዚያ ቀን፣ ምንድነው ያ ቀን? መቼ ነበር ያ ቀን? ያ ቀን የስደት ቀን አልነበረም። ሰው ከስደት የተመለሰበት ቀን ነበር። 5500 ዘመን ሰው በፍዳ፣ ሰው በመርገም፣ ሰው በሞት፣ ሰው በጨለማ ወደ መቃብር ከመውረድ በስተቀር ተስፋ ባልነበረው ዘመን ይኖር የነበረበት ዘመን የተሰበረበት የደስታ ቀን ነበር። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጅ በመስቀል ተሰቅሎ የሰውን ኃጢአት ደምስሶ ወደ መቃብር ወርዶ በትንሣኤው ትንሣኤን ለኛ የሰጠበት ቀን ነበር። ክብር ለእርሱ ይሁንበት፣ ምስጋና ለእርሱ ይሁንለት። ነገር ግን ወገኖቼ በዚያ
በደስታ ቀን፣ ዓለም ሐሴት በሚያደርግበት ቀን፣ መላእክትና ሰው እኩል በዘመሩበት ቀን፣ የምስራች በተሰማበት ቀን፣ በደስታ ቀን እነዚህ ሰዎች አዘኑ። ለምን አዘኑ? መረጃው ሸፈናቸው። ያዩት እውነት እምነታቸውን በላባቸው። የተመለከቱት የጌታ ስቃይ ይነሳል ብሎ ለማመን ከበዳቸው። በዚህ ምክንያት ወንጌል ስብከትን ትጀምሩበታላችሁ በተባለበት ቀን፣ በዚያ ቀን፣ በደስታ ቀን እነሱ ኢየሩሳሌምን ለቀው ወደ መንደር ወጡ። ኢየሩሳሌም ለኛ ዛሬ ቤተ ክርስቲያን ናት። ኢየሩሳሌም መንፈሳዊነት ነው። ኢየሩሳሌም ንስሐ ነው። ኢየሩሳሌም የእግዚአብሔር ቃል ነው። ኢየሩሳሌም አሁን እናንተ ያላችሁባት ቦታ ናት። ነገር ግን ወገኖቼ ከሚታየው ነገር ወይም ደግሞ በጆሮአችን ከሰማነው ነገር ኢየሩሳሌምን ለቀን እንዳንወጣ፣ ወደ መንደር እንዳንመለስ። መንደር የዓለም ምሳሌ ናት በመጽሐፍ ቅዱስ። መንደር ከእርሷ የበለጠ ትልቅ ከተማ ሲሰራ ለትልቁ ከተማ እንደምትለቅ ሁሉ ይህች ዓለም የመንደር ምሳሌ ናት። ታልፋለች፣ ትጠቀለላለች። ብንበላባት፣ ብንጠጣባት፣ ብንለብስባት፣ ብንነዳባት፣ ብንገዛባት፣ ብንቀባረርባት ዓለም ከእግዚአብሔር የፍርድ እጅ በታች ናት። ዓለም ትፈርሳለች፣ ዓለም ታልፋለች። ደስ ይበላችሁ፣ እናንተ ግን የማታልፍ መንግሥት በሰማይ አላችሁ። ክብር ለእግዚአብሔር ይሁን። ስለዚህ በሃይማኖት እንኑር። መንታ መንገድ የለም በክርስትና። ቢደላንም ቢከፋንም መንገዱ አንድ ብቻ ነው። አንፈራጦ ኑሮ የለም። በዓለምና በቤተ ክርስቲያን የሚባል ነገር የለም። በመሃል አንድ ምሳሌ ልንገራችሁ። ሰውየው የእግዚአብሔር ሰው ነው። ጧት ከቤቱ ወዲያ ማዶ የሚፈልገው ነገር ስላለ በጸሎት ጸልዮ ከቤቱ ወጣ። እግዚአብሔር ሆይ ከወንዙ ወዲያ ማዶ የምፈልገው ነገር ስላለኝ እንድታደርሰኝ፣ ግቤን እንድታስጨብጠኝ መንገዴን አደራ ላንተ ሰጣለሁ ብሎ ጸልዮ ከቤቱ ወጣ። ሲሄድ ውሎ መሃል ላይ የሚሻገረው ወንዝ ስላለ ከላይኛው አገር የዘነበው ዝናብ መሻገሪያውን ሞልቶታል። መሻገር አልቻለም። ቆመና ጠዋት አድርሰኝ ብሎ የጠራውን አምላኩን በጸሎት ጠራው። ጌታዬ ሆይ መሻቴን ታውቃለህ፣ ከወንዙ መዳማዶ የሚጠቅመኝ ነገር እንዳለ ታውቃለህ፣ እባክህ የምሻገርበት መላ ፍጠርልኝ ብሎ ለመነ። ባላሰበው ቅጽበት አሁንም ከላይ የዘነበው ዝናብ ጉቶ እያገላበጠ እሱ ወደሚሻገርበት ያንከባልለዋል። እግዚአብሔር በዚህ ጉቶ ላይ ተንጠላጥለ ተሻገር ሲለኝ ነው አለና ጉቶው ላይ ወጣ። በጉቶ ላይ ሆኖ ውሃው እየገፋው ሄደና ውሃው መሃል ደረሰ። ውሃው መሃል ሲደርስ ድምፅ መጣ። ምን የሚል? አንተ ሰው የሚል ድምፅ መጣ። ዝም ደገመና ድምፁ ጠራው። አንተ ሰው አለው። አሁንም ዝም አለ። ለሶስተኛ ጊዜ ድምፁ ሲመጣ አንተ የምትጠራኝ ማነህ? ማለዳ ከቤት ስትወጣ አድርሰኝ፣ አሻግረኝ፣ ግቤ ጋር አድርሰኝ፣ አስጨብጠኝ ያልከኝ አምላኬ የሰማይ አምላክ እግዚአብሔር ነኝ አለው። አምላኬ ምን እንድታደርግ ትፈልጋለህ? ምን ላደርግልህ አለው። ታምንብኛለህ አለው። እግዚአብሔር አስፈቅዶ አስወድዶ የሚገዛ አምላክ ነው። ምስጋና ለእርሱ ይሁን። አስገድዶ አይገዛም፣ አስፈቅዶ ነው የሚገዛው እግዚአብሔር። እውነተኛው ዲሞክራት እግዚአብሔር ነው። የነጻነት አምላክ እግዚአብሔር ነው። ወገኖቼ እግዚአብሔር የነጻነት አምላክ ባይሆን አሁን ይህንን የእመቤታችንን በር ማን ይገባ ነበር? የኃጢአተኛ መመርመሪያ ኤክስሬ ቢገጠም እዚያ በር ላይ ማናችን እንገባለን? ክብር ለእርሱ ይሁንለት። የማረን አምላክ፣ ያስገባን አምላክ፣ ጊዜ ለንስሐ የሰጠን እግዚአብሔር የተመሰገነ ይሁን።
በሰው ፊት ቢገልጠን አንዳችን ጋር አንቆም። እኔም እዚህ አልቆምም እናንተም አትቀመጡ። ግን ሸፈነን፣ ከባት ያበሳል፣ ጋረደን እግዚአብሔር። ስለዚህ እግዚአብሔር ሲጋረደን ጊዜ ሲሰጠን ንስሐ እንድንገባ ነው። የነጻነት አምላክ ነው። እያየ ዝም አለ። ነገር ግን እንድንመለስ ዘመን ሰጠን። ስለዚህ ንስሐ ያስፈልጋል። ስለዚህ አስፈቅዶ ነው እግዚአብሔር የሚያደርገው። ታምንብኛለህ አለው። አምላኬ ሆይ አምናለሁ። ደገመና ታምንብኛለህ? አምናለሁ። ሶስተኛ ጊዜ ደገመና ታምንብኛለህ? አዎ አምላኬ አምናለሁ። ካመንክብኝ እንግዲያው ጉቶውን ልቀቅና በውሃው ላይ በእግርህ ሂድ። በቃ እምነት ነው አይደል? ልቀቅና ሂድ። አይ አምላኬ ጉቶውም ተመችቶኛል፣ አንተንም አምናለሁ፣ ጉቶውን እንዳያስኩ ልሻገር አለው። ታምንብኝ የለ? አምንብሃለሁ። ጉቶውን ልቀቅና በእግርህ ሂድ። መጨረሻ ምን አለ? ጉቶውንም አልለቅም አንተንም አምናለሁ። እንዲህ አይነት ክርስትና የለም ወገኖች። እግዚአብሔር ልቀቁት የሚለን ልንለቅ ይገባል። በእምነት ልንኖር ይገባል። አምላካችንን ደስ የሚያሰኘው ይሄ ነው። አንፈራጦ ክርስትና የለም። ከኤርትራ ባህር ወዲያ ማዶና ወዲህ መቆም አይቻልም። መሻገር አለብን። እግዚአብሔር ይርዳን። ስለዚህ እነዚህ የጌታ ደቀ መዛሙርት ከሆነው ነገር የተነሳ በአይናቸው ካዩት ነገር የተነሳ ከተጨባጩ ነገር የተነሳ ወንጌል ስብከትን ትጀምሩበታላችሁ ከተባሉት ኢየሩሳሌምን ለቀው ወደ መንደር ሲመለሱ ታያላችሁ። ይህች ዓለም መንደር ናት። ወደ መንደር አንመለስ። አዎ ይህች ዓለም መንደር ናት። ከሷ የሚበልጠው እግዚአብሔር መንግስት ሲገለጥ ትጠቀለላለች፣ ታልፋለች። እቺን አንድ ነገር ማብራሪያ ሰጥቼ አልፋለሁ። በዕብራውያን ላይ ሐዋርያ ቅዱስ ጳውሎስ ዕብራውያን 11 ላይ የአብርሃምን የኑሮ ሁኔታ በገለጸበት ቦታ አብርሃም ይላል እንደ ስደተኛ ኖረ፣ በድንኳን ኖረ፣ በእንግድነት ኖረ ይላል። አብርሃም በኖረበት ዘመን በተመላለሰበት ዘመን በስደት በእንግድነት በድንኳን ኖረ ይላል። አብርሃም ስለ ስደት ብዙ ላታውቁ ትችላላችሁ። እኔ ስደት ከ25 ዓመት በላይ ኖሬያለሁ። የሚመች ሀገር ቢሆንም ስደት ነው። ስደት ምን ጊዜም ስደት ነው። ድምፅ ባካችሁ። የእግዚአብሔር መንፈስ ጸጥታ ይፈልጋል።